Hello, ድምጽ ይሰማል? ምዕመናን ሄሎ ጤና ይስጥልን ተመልካቾቻችን እንዴት አላችሁ? ጌም ይሰማል? በጣም ይሰማኛል። እንግዲህ ይሄ ሙዚቃው ለመሐመድ ቤተሰቦች እንደ መግቢያ ስጦታዬ ነው አሰማቸውና አንተም እንደወደደ ተስፋ አደርጋለሁ። በጣም ሁሉ ሰላም ነው ቤተሰብ? ሁሉ ነገር ሰላም ነው። ተመልካቾቻችን ድምጻችን እንደምሰማ ነገር ነው። እስቲ ትንሽ ምልክት ብናይ ደስ ይለኛል። ድምጻችን ይሰማ አንተ ኦኬ ኦኬ ድምጽ ያስተጋባል ነገር እየሰማሁ ነው። ያላንተ ይሰማል አይደል? ኦኬ አንተ ማስተካከል ወጥተህ አይቀርም ድምጽ ያስተጋባል እያሉ ነው እኮ አለ እያሉ ነው። ያንተ ከተሰማ ሌሎችን ማስተካከል ይችላል። Okay. I think ተስተካክሏል።
ደሜ እኮ በደንብ አለ እስካሁን እኮ አለ እያልክ ነው። አሁን ኢኮን አጥፍቻለሁ። ተመልካቾቻችን ስለተፈጠረው ነገር ይቅርታ ጠይቃለሁ። አሁን እንግዳችን ሆኖ የቀረበው ብዙዎች የምታውቁት ዶክተር ጌብ ሐምዳ ይባላል። ዶክተር ጌብ ሐምዳ ኢትዮጵያውያንና ኢትዮጵያዊነት ባለበት ቦታ ሁሉ ከፊት ሳይሆን ከጀርባ የሚገኝ ኢትዮጵያዊ ነው። ብዙዎቻችሁ ምናልባት መጽሐፉን አንብባችኋል ወይ ደግሞ ሚዲያዎች ላይ ሰምታችሁታል። በአጋጣሚ ከጀርባችን ባክግራውንድ ላይ ለማሳየት ሞክሬያለሁ። ነው የተሸፈነ ነገር አለ። እንደዚህ አድርጌ ላሳያችሁ ምናልባት ከታየ። ይሄ መጽሐፍ ከሱ መጽሐፍ አንዱ ነው። በጣም ተወዳጅ መጽሐፍ ነው። መጽሐፉን ከፈለጋችሁ እኔም ጋር አለ። እሱንም መጨረሻ ኮንታክት ታደርጉታላችሁ። መጽሐፉ በጣም ጠቃሚ የህይወት ምክር ያለበት ነው። በተለይ በእንደዚህ አይነት በብዙ በጋራ ፈተና ባለንበት ወቅት እንደዚህ አይነት ሰዎችን መጽሐፍትም በጣም ያስፈልጉናል። ከላይ ከአርስቱ ለማየት እንደምትችሉት ሰላም ከኔ ይጀምራል የሚል ተልእኮ አለው ዶክተር ጌብ። የኔ ሚዲያ መሃል ሜዳ ነው። መሃል ሜዳ ደግሞ ሰላም የሚወርድበት ሜዳ ነው። እንደምታውቁት ይሄ ሜዳ የተለያዩ ሀሳቦች ቀርበው ተወያይተን ሰላም የምንፈጥርበት ነው። ከኛ ሜዳ ጋር በጣም እኩል የሚሄድ ነው። እኮ አልተስተካከለም እስካሁን ነው የሚሉኝ። ጌብ አንተ ጋር እኮ ይሰማል እንዴ? እኔ ጋር በደንብ ነው የሚሰማኝ። ኦኬ አሁን አሪፍ ሆኗል እያሉኝ ነው። መቀጠል እንችላለን። ዶክተር ጌብዬ እንዳወራ ነው የምትፈልገው አይደለ? አዎ ጌብ ያልክ በተራኝ በደንብ ነው የምሰማ። ድምጽህ እየቆየ ይጨምራል በሚል ተስፋ አሁን ትንሽ ያነሰ ይመስላል። እየቆየ ይጨምራል የሚል ተስፋ አለኝ። ጌብ ሰላም ምንድነው ለአንተ? እስቲ ሌላ የምትነግረን ነገር ካለ ንገረን ቀድመ። ከዛ በፊት አድማጮችንም ሰላም በላቸው። እንኳን በሰላም ወደ መሃል ሜዳ መጣ። የመሃል ሜዳ እንግዳችንና የመጀመሪያ ነው። እስቲ ሰላም በልና ሰላም ምን እንደሆነ ንገረን ባንተ እይታ። እሺ ደሳለኝ በጣም ነው የማመሰግነው። ከሁሉ በማስቀደም እንግዲህ የትንሣኤ ሳምንት ስለሆነ ወይ ደግሞ ወደ ትንሣኤ እንግዲህ አንዳንዶቻችሁ ትንሣኤ መሀል ላይ ናችሁ፣ አንዳንዶቻችሁ አንድ ቀን ነው የቀረን። ለሁላችሁም ሰላም ይድረሳችሁ። በማስቀደም ከመሀል ሜዳ ልጀምርና መሀል ሜዳ የሚለውን ቃል ከሰማሁበት ቀን ጀምሮ መሀል ሜዳ ስል ነበር ብዙ ጊዜ እና መሀል ሜዳ እንዲለመልም ይለምልም ብዬ መርቄያለሁ። ደሳለኝና ጓደኞችን ሁሉ ለምልሙ፣ የምትኖሩበት አገር ሁሉ ይለምልም። እዛ እንደው ከምርቃቱ ቢጀምር ገና ወሰድ በቃ የምርቃት ልጅ ስለሆንኩ መርቅ ይለኛል። በዚሁ አጋጣሚ የመሀል ሜዳ አዳማጮች እና ተመልካቾች በሙሉ አልወዳችሁም፣ አፈቅራችኋለሁ። ይሄን እንድታውቁ ነው ፈልገው እንደማፈቅራችሁ እንድታውቁት እና ይሄ ሰውዬ እንዴት አድርጎ ነው የሁሉ ሰው እንደው የሚያፈቅረው ልትሉ ከቻላችሁ የሚገርማችሁ ፍቅር በጣም ብዙ በተሰጠ መጠን ብዙ ይኖረናል። ስለዚህ ደሳለኝ ጥያቄ ሰላም ምንድን ነው የሚል ነበረ። በእኔ ትርጉም ሰላም ውጤት ነው፣ ፍቅር ደግሞ ግብአቱ ነው እና ፍቅርን ስንረጭ ሰላም ይጨመርልናል። ፍቅር በልባችን ሲኖር ሰላም ይኖረናል ማለት ነው እና ሰላም እንግዲህ ውስጣዊ ነገር ነው፣ ውጪ አይደለም። በውጫችን ብዙ ነፋስ ሊኖር ይችላል፣ ትልቅ ግርግር ሊኖር ይችላል። አሁን ደግሞ ዓለምን ሁሉ የወጠረ ሁኔታ እንዳለው እንግዲህ ማንም ለዚህ እንግዲህ አይደለም። ሰላም ማለት ሁሉ በአካባቢያችን ያለ ከውስጥ ያለ መረጋጋት ነው እና ቅድም እንዳልኩትም ሰላም ያው ውጤት ስለሆነ ፍቅር እና ከፍቅር ጋር የሚሄዱ ነገሮች ሁሉ እስካሉ ድረስ ሰላም ከች የሚል ነው።
እና ከዛ እንግዲህ ከዛ መንደርደሪያ ነው የምንጀምረው። እንደው በቃ ይሄ የመንደርደሪያ አካል ስለሆነ ደሳለኝን በቅርብ የማውቀው ሰው ነው። አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ ተጫውተናል። እና እንደው ብዙዎቻችሁ ደሳለኝን በመልኩ ነው የምታውቁት፣ በንግግሩ ነው የምታውቁት። እኔ ግን በግል አውቀዋለሁ። እና ስለ ደሳለኝ አንድ የማውቀው ነገር ደግ ሰው ነው። ደሳለኝ ደግ ሰው ነው። እና በቃ እንደው ፊቱን ገና ስታዩት እና ሮክ ስትሆኑ በውስጥ ያለው ፍቅር ነው ያለው። እና በእውነት እንደዛ የፍቅር ሰው ነው። እና በቃ በልቡ ውስጥ መስጠት፣ የሰዎች ኑሮ እንዲሻሻል፣ አገራችን እንድትለመልም የአቅሙንና ድርሻውን የሚያደርግ ሰው እንደሆነ አውቃለሁ። እና በዚህ አጋጣሚ ከደሳለኝ ጋር ሆኜ እናንተን ተመልካቾቹን፣ አድማጮቹን በቃ በልቤ ውስጥ ያለውን ፍቅር ልገልጽላችሁ፣ የሰላምንም ፍሬ ደግሞ አብረን እንድንመገብ ይሄን እድል ስላገኘው እጅግ በጣም ደስተኛ ነኝ። እና መልኬን ስላላሳየኋችሁ በጣም ይቅርታ ጠይቃለሁ በቅድሚያ። እና እኔ በቃ መልኬን የማሳየው ስቱዲዮ ብቻ ስገባ ነው። ከዛ ውጪ ግን ስወዛወዝ፣ ስራመድ፣ ወዲያ ወዲህ ስል ስለሆነ በቃ ብዙ ነገር ይመጣልኝ። እንደዛ በሆን ይሻላል በሚል ነው። እና በዛ አኳያ እንግዲህ ዝግጅቱ በሚቀርብልኝ ጥያቄ መሰረት ይቀጥላል። ደሳለኝ መሀል ሜዳ እጅግ አፈቅራቸዋለሁ፣ አመሰግናቸዋለሁ። ይኸው ነው እንግዲህ በዚህ በኩል ለቅምሻ ያህል ይኸው ነው። ቀጥል። አመሰግናለሁ ጌብ፣ ስለ መልካም ቃላቶች ከልቤ አመሰግናለሁ። እኔም ተመልካቾቼ በአጋጣሚ ዶክተር ጌብን በማወቄ በጣም እድለኛ ነው ራሴን የምቆጥረው። አጠገቡ ብትቆሙት ይሞቃችኋል። መልካም ነገር ብቻ ታስባላችሁ፣ ሰው መርዳትን ታስባላችሁ፣ ፍቅርን ታስባላችሁ። እንደ አንድ ግለሰብ ብቻ ሳይሆን እንደ ዓለም ህብረተሰብ አንድ ነገር እንድታስቡ የሚያደርግ ትልቅ ኢትዮጵያዊ ነው። እኔ ፎቶህን ለማሳየት ሞክሬያለሁ። አንድ ፎቶ ያለ ፈቃድም ቢሆን ፎቶ እየታየ ነው፣ መጽሐፍም እየታየ ነው። እና ብዙ ጊዜ በኢትዮጵያ ነገር ውስጥ በጣም ትሳተፋለህ። የምትሳተፈው ከጀርባ ሆነ ነው። የምትሳተፈው ደግሞ ወይ ሰላም ቦታ ወይ ውይይት ቦታ ላይ ነው፣ ወይ ደግሞ ድርድር ቦታ ላይ ነው የምትገኘው። እኔ ወደ ዋናው ጥያቄ ከመግባቴ በፊት ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ብቻ እንድትሰብክ ያደረገ ማንነት አለ ወይ? ከቤተሰብህ የምንማረው ወይ ከትምህርት ወይ ከአስተዳደግህ የምታካፍለን ሊጠቅመን የሚችል ሊያነቃቃን የሚችል አሁን ያለንበትንም ችግር እንድንረዳ የሚያስችል ነገር አለ ወይ የምታካፍለን? ካንተም ከእድገትም ከቤተሰቦችም እድገት ጭምር ማለት ነው። ደሳለኝ ስለ ጥያቄው በጣም ነው የማመሰግነው። የጋዜጠኛ ዳርዳሩ ላይ ስላለህ በመጀመሪያ መልሴ እንደው ያልመለስኩት ካለ መልሰህ እንድሰልቅ ልጠይቀኝ ትችላለህ። ለመንደርደሪያ ግን እንደው ለመጀመሪያ ያህል አንደኛ ሰላምን አስመልክቶ እንደው ያነሳሳኝ ወይ ደግሞ ስለዚህ እንዳወራ ይገፋፋኝ ስለዛ ከመግባቴ አስቀድሞ አሁን ስላለንበት ሁኔታ ልናገር እና እኔ ኢትዮጵያውያን በሙሉ ኢትዮጵያ ማለት ያን በሙሉ በኢትዮጵያ እንደው ውስጥ ያላችሁ ኢትዮጵያ ልባችሁ ውስጥ ያለች ራሳችሁ ምንም ብላችሁ ብትጠሩን እኔ ደንታ አይደለም። በሙሉ አንደኛ ወርቅ እንደሆናችሁ ነው ማለት ኢትዮጵያውያን ያማሩ ኢትዮጵያውያን በቃ ለኔ ሀብት ናቸው፣ ሀብታሞች ናቸው ብዬ ነው የማምነው። እኔ ኢትዮጵያውያን እና ኢትዮጵያትን ችግር አላወራም፣ ተስፋን ነው የማወራው። በጣም ብዙ ተስፋ በኢትዮጵያ ውስጥ አምናለሁ። ይሄንን ደግሞ ከድሮም ጀምሮ ሰዎች እኛ ኢትዮጵያውያን እንዲህ ነን ምናምን ሲሉ በቃ ሁሉ ጊዜ ሙግት ነው የምገባው። ያኔ ብቻ ነው በቃ የሚከፋኝ። እንዴት እንዲህ ላላችሁ ሰው እንዴት ራሱ እንዲህ ይናገራል? ስለ ራሱ ህዝብ እንዴት ይናገራል? እኔ ራሴን ወስላታ ማለት እችላለሁ፣ ምን ማለት እችላለሁ፣ ግን ስለ ህዝብ ስናገር በጎንና ተስፋን ብቻ መናገር አለብኝ የሚል ነው። እንግዲህ ወደፊት የበለጠ አብራራለሁ።
እና እኔ ኢትዮጵያ አሁን ችግር የለባትም ከሌላ የተለየ ችግር የለባትም ተስፋ ነው ያላት ህዝቡም ደግሞ ምንም የማይጎደው ብዙ ማስተዋል የጎደለው ህዝብ ነው አንዳንድ ከእድገት ጋር ያሉ አንዳንድ ከሁኔታ ጋር በቃ ወደ አዲስ ከአንድ ምዕራፍ ወደ ሌላ ምዕራፍ በመሸጋገር ላይ ያለን ስለሆነ ልክ አውሮፕላን ሲነሳ እንደሚንገጫገጭ አይነት አለ ያ ያለ ነው ከዛ ግን ህዝቡ ምንም ነገር የማይወጣው ህዝብ እንደሆነ ነው ማምነው ሁሉ ጊዜ መተነፍየው የምናገረው ያ ነው እና ከህዝብ ሞን ኢትዮጵያትን ህዝቡን ነው ሰውን ነው እያንዳንድህን ነው ራሴን ጨምሮ ነው ስለዚህ በዛ መነሻ ነው የምናገረው እኔ ህዝቡ ስለጎደለው ኢትዮጵያን ነገር ስለተሸረፈች እንዲህ ስለሆነች የምጠግነው የለም እና እንደው ከሚል ነው እንዲህ በኋላ ጠይቀኝ እና ከምን ተነሳ የሚለው ላይ ደሳለኝ የምታውቀው ምስጢር ቢኖር ነው እኔ አባቴ ሐምዳ ጎጃሞ ይባላል የአርሲ ተወላጅ ነው እኔ እሱ ልጅ ነኝ እና የኔ አባት መደበኛ ትምህርት የምንለውን ያልቀመሰ ሰው ነው እና እኔ ምሳሌ ሆነ በቃ አሁን ለምሳሌ ዜብ ውጤት እሱ ነው ለምን ቢባል የኔ አባት እኔ ትምህርት ቤት ለማስገባት 3 ቦታ ነው ለገበያ ሄደው 3 ገበያ ወጣ አንደኛ አትላንት ትምህርት ቤትም ሞከረኝ እንዴ አልኩ ቄስ ትምህርት ቤትም በልጅነት የወሰደኝ እንዴ አልኩ እና ለሱ በቃ ቁርአንም ተማር ቄስ ትምህርት ቤትም ተማር ሚሽንም ተማር መማርን የፈለገው እና ይሄ አባቱ አንድ አይነት ነበር የሚያቸው እሱ ሙስሊም ነው ሙስሊም ሆኖ ክርስቲያን ሙስሊም በክርስቲያን መሃል ሚሽን ትምህርት ቤት ቄስ ትምህርት ቤት ለሱ እኩል ነበሩ እና ወንድሞቼ ናቸው የትምህርት ዕድል ያገኙ ሴቶቹ አላገኙም ያለ ራሱን የቻለ ርዕስ አለ እና ወንድሞቼን ግማሹን ቁርአን ትምህርት ቤት አስገባ ግማሹን ፕሮቴስታንት ሚሽን አስገባ ሌላውን ደግሞ ኦርቶዶክስ ቄስ ትምህርት ቤት አስገባ እና እሱ እንግዲህ በወቅቱ አርሲ ነው የምንለው ኦሮሞ የሚል ቃል ብዙ ማናቅም ነበረ የአርሲ ተወላጅ ሆኖ የጡት ወንድሞቹ ቀሳውስት የነበሩ ሼኮች የነበሩ ኦሮሞዎች የነበሩ ጉራጌዎች የነበሩ አማራ የነበሩ ናቸው እና እኔ አባቴ ሁሉንም እቅፍ አድርጎ በፍቅር አብሮት ሲኖር እሱ መብቱ ብቻ የተነካ ቀን አለቀ መብቱን የነካ ሰው ካለ ኦሮሞ ብትሆን አማራ ብትሆን ጉራጌ ብትሆን ጉሽላበት ግን በፍቅር ከሆነ ሁሉንም በፍቅር ስላየሁበት እኔ ከዛ ነው እና ስለዚህ አሁን ደንበኛ ተረቴ ማታረጊያ ነው ደንበኛ ተረቴ በቀን ቢያንስ 5-6 የሚጠቀሰው ልጅን ከልጅ ቢለዩ አመትም አትቆዩ ነው እና አንድ ሰው ለምሳሌ ደሳለኝ እኔ እናንተ ቁጭ ብለን ብዙ ጊዜ አትላንታ እንዳረግ ነው ናሽቪል እንኳን ስንጋብዘኝ መምጣት አይቀርም ቁጭ ብለን ስንበላ ብቻ አይቀርም ከኛ ጋር ከኔና ካንተ ጋር ተደባልቆ መብራት አለበት አሜሪካን ቢሆን ቻይናን ቢሆን ግሪካን ቢሆን ስለዚህ ልጅን ከልጅ ቢለዩ አመትም አይቆዩ የሚል አይነት ልብን የቀረጸብኝ አባቴ እና እንግዲህ ከቤተሰብ ብዙ ነገር መማር ስለሚቻል ትምህርቴ ከዛ ነው የመጣው የዛ ውጤት ነኝ ስለዚህ ነው አሁን እኔ ዓለምን ለመቀየርም አይደለም ኢትዮጵያን ለመቀየርም አይደለም ራሴን ለመቀየርና የራሴ ጠብታና ድርሻ ምንድነው ለሰላም የሚል ነው ያም አንደኛ ራሴን መውደድ ማለት የራሴን ማፍቀር አንድ ሰው ራሱን ካላፈቀረ ሌላውን ማፍቀር አይችልም ፍቅር ደግሞ ራሱን በራሱ ማባዛት የሚችል ነው እና አጠገቤ ያለውን ሰው ኢትዮጵያም ይሁን ራሻም ይሁን ቻይናም ይሁን ፍልስጤምም ይሁን ምንም ይሁን ፍቅር ካሳየ ፍቅር በቃ በጣም ሬዲየት የሚያደርግ ለሁሉም የሚጥቃቃ ስለሆነ ከዛ በመነሳት ኢትዮጵያን አካባቢ አንድ ቃል ባልናገርም ሰላምታ ከሰጠሁት ቅፍ ካደረኩት ካደመጥኩት እና ከደገፍኩት ሰላምም እኔ ጀመርኩ ማለት ነው እና በዛ ነው የሚሄደው እንግዲህ በጥያቄ የቀረውን ነገር እንፈለፍለዋልና ደሳለኝ ቀጥታ አመሰግናለሁ በጣም ስለዚህ ሰላምን ማምጣት ይቻላል ማለት ነው ከተለያዩ ሰዎች ጋር በባህሪ በመልክ በሃይማኖት በብሔር በአመለካከት የተለየ ሰው ቢኖር ግን ሰላም የጋራ ሆኖ ሊያገለግል ይችላል ነው የምትለኝ አይደለ ዶክተር ጌብ ሰየው አዎ
አንድ ምሳሌ ልስጥህ። እንዴት እኔ በልጅነቴ 10 ዓመት ሳይሞላኝ እኔ ሁሉ ነገር የጨረስኩት ትምህርቱን የጨረስኩት 10 ዓመት ሳይሞላኝ ሁሉ ነገር 10 ዓመት ሳይሞላኝ ነው እና ይመስለኛል ወደ 10 ዓመት ሲሆነኝ ከአንዲት አክስቴ ጋር ተኮራረፍን በሆነ ጉዳይ። ተሳለን እየሰማኝ ነው? እየሰማን ነው። ተኮራረፍን እና እንናገረው ነበር እና 9 ዓመት ነው በሆነ ነገር በማይረባ ነገር ሊሆን ይችላል እና እቺ አክስቴ ውሃ እንደምታውቁት በገጠር ያሉ እናቶቻችን እህቶቻችን ውሃ በጀርባቸው ተሸክመው ይመጣሉ እና ትንሽ ቁሩት ባላለች የውሃ መቅጃ ነች። እሷን በእጇ ይዛለች፣ በጀርባዋን ስራ አለ ትመጣለች። ስትመጣ በአጋጣሚ በአካባቢ ነበር። ያቺ በእጇ ያዘቻት በአማርኛ ቋንቋ ጣታ ልበላት ወደቀችባት። ሲወርቅባት እሷ ትልቁን ስራ ጀርባዋ ስላለ ጎንበስ ማለት አልቻለችም እና ሮጥኩና ኩርፊያ በመሀላችን ቢኖርም ያቺን ጣሳ ብድግ አድርጌ የሰጠኋት። ከዛን ጀምሮ ሰላም ሆነ እና እኔ ያ ትልቁ ትምህርት ነው። ለአንድ ሰው ሰላም ካሳያችሁ ሰላም ነው፣ ፈገግታ ካሳያችሁ ፈገግታ ነው። ስለዚህ እኔ ሰውንም አልመክርም ልሳኔ ሳቅ እንደሆነ ራሴን ነው እና እኔ ራሴ በአካባቢ ያለውን ሰው ሁሉ ፍቅር ካሳየሁት ፍቅር ነው የሚመለስልኝ። ሰው የሰጣችሁትን ነው ስታጎርሱን ታጎርሻቸዋል፣ ስታፈቅሩት ያፈቅራቸዋል በሚል ስለሆነ እኔ በአጭሩ በወቀሳ ሰው አይለወጥም። ምናልባት እኔ ሰው እንዲያርጉ አይደለም ወቀሳ እናንተዎች እንደገና እንዲህ ናቸው እንደገና እንዲህ ማድረግ የለባችሁም ስትሉ ባሰ ይብጣል ያለ። ስለዚህ ያንን ሰው ከመውቀስ እንዲሰራ ከማለት ያ ሰው ከሰራው የጉን እያነሳን ብናወራ ያንን ሰው በሰላም ብናወራው ብናዳምጠው ሰላም ይገኛል የሚል ግምት አለኝ። እኔ በራሴ ያው ከአክስቴ ጀምሮ እስካሁን ድረስ የምንለማመደው ነው እና ሰላም የምናገኘው ሰላም ስንሰጥ ነው በሚል ያው እንግዲህ እንደርደሪያ ነው። ይሄን ይመስላል። መልካም ሰላም ካንተ ጋር ለማውራት ካሰብን በኋላ ስለ ሰላም ሳስብ ነበርና ሰላም ራሱ ምንድነው? ሰው እንዴትስ ከራሱ ጋር ሰላም ይሆናል? ሰላም የሚወረስ ነው ወይስ የሚሰራ የሚጠበቅ ነው? ከየትስ ነው የሚገኘው? ከምንስ ጋር ምንድነው የሰላም ዋጋው የሚል ነገር ይመላለስ ነበር ውስጤና ሁሉ ነገር ኖሮኝ ሰላም ባይኖረኝሳ፣ ሰላም ኖሮኝ ሁሉ ነገር ባይኖረኝሳ፣ እኔስ ራሴ ሰላም ነኝ የምለው ምን ሲሆን ነው? ከራሴ ጋር ሰላም ነኝ የምለው ምን ሲሆን ነው? የምን ብዙ ጥያቄዎች ይመላለሳሉና በጠቅላላ አድርገስ ሰው ከራሱ ጋር ሰላም እንዴት ከራሱ ይጀምራል? ምን ሲሆን ነው ሰው ሰላም ነኝ ማለት? በጣም የተለመደ ቃል ሰላም ነህ እንባባላለን። ሪሊ እኔ አውቀዋለሁ ወይ ሰላም ነኝ ብዬ ስመልስ እውነት ሰላም ነኝ ወይ? ውስጤ ሰላም ነው ወይ? ከራሴ ጋር ሰላም ካልሆንኩ ከሌላ ሰው ጋር ሰላም መፍጠር ይችላል ወይ? የሚል ብዙ ጥያቄዎች ናቸው የመጡና ውስጤ የተመላለሱት። ምን ሲሟላ ነው ሰው ከራሱ ጋር ሰላም ነው ሊሆን የሚችለው? ሰላምስ ከምን ጋር ታወዳድራለህ? ይሄን ሁለቱም ነገር በደንብ ንገረንና ወደ የሚቀጥለው እናልፋለን። ጌም እሺ፣ ተሳሪ ቅድም እንግዲህ ቃል ተጋራ አንድ ነገር እንደው በሞቅታ ልበለው። በቃ እኔ እንዲህ አይነት ቦታ መሆን በጣም ሞቅታ ያመጣብኛል። አንተ ጋር ሲጫወት ከተመልካቾች ጋር ስንጫወት በጣም ሞቅታ ስላለ ምናልባት አንዳንድ ጥያቄ ካልመለስኩ እንደገና ዲገመኝና ያኔ በደንብ ተልቀዋለሁ። ለጊዜው እኔ ሰላምን በሚመለከት እንደው አንድ እኔ ምሳሌ በጣም ደስ ይላል። ምክንያቱም ሌላው ምሳሌ እኔ በቃ ብዙ ስጦታዬ በንግግር አካባቢ ነው። ብዙ ስጦታዬ በሰዎች ፊት ቀርቦ ወይም በድምፅም ሆነ በፊት ለፊት ቀርቦ ሰዎችን ማነቃቃት። እንደው ሞገድ የሚባል አንድ ኤርትራዊ ወዳጅ አለ እና ሞገድ የሚል ቅጽል አውጥቶልኛል። አስፋ ይባላል። ኤርትራዊ ነው። ኤርትራዊ ነው። በጣም ብዙ ወንድሞችና እህቶች አሉ ኤርትራውያን መሀል ሚዲያ ተከታታዮች። ለዛ ነው የሚሰሙ ይፈልግ እና በጣም የማፈቅር ወንድሜ ነው። ማነው እሱ? አስፋሃ በየነ ይባላል እና እንደው በቃ እንትን በፈረንጆቹ ኢምባረስ ላድርገውና በዩናይትድ ኔሽንስ ውስጥ ይሰራ የነበረ እና እንደው ከላይ ስልጣን ላይ ከነበሩት አንዱ ነው። በጣም የማከብረው ወዳጄ ነው። እዚህ ባለውበት አካባቢ ነው የሚኖረው እና ሁሌ እንዲሁ ስናወራ አንድ ቀን ሞገድ አለ። ምን ማለት ነው ስል ሞራል ግንባታ ድርጅት ሞራል ግንባታ ድርጅት ብሎ ሰየረ እና እኔ እንደ ሸሚዝ
ልብስ አደረኩት እና እኔ በቃ ጥሬ ሳስበው አሁን ከጥንት ጀምሮ እንደው ከልጅነቴ ጀምሮ በቃ ሞገስ ሞራል ግንባታ ድርጅት በቃ ልብሴ ነበር ማለት ነው እና በቃ ስጦታ ያ እና የምሰጠው ምሳሌ ምንድን ነው? የዛሬ 5 ዓመት አንድ ቦታ ንግግር እንዳደረግ ተጋበዝኩ። ሰዎች እንዲሁ አንድ በአንድ ሲያወሩ ይሄ ሰውዬ በቃ የመናገር ሰዎችን የማስደሰት ችሎታ አለው ተብዬ ጠርጥረው በኮኔታ አይተው የሆነ ነገር ላይ እንድቀርብ አረጉ። ደስ አለኝ። ይኸው ሸት አለብኝ፣ ተበላሸብኝ። በቃ ተጨማለቀብኝ፣ ተበላሸ እና ስለሆነ የሚገርማችሁ እኔ ስላልኩ አይደለም አባል የሆንኩበት የሆነ ድርጅት ነው። ከዛን ቀን ጀምሮ ሰው ፊት ቀርቤ አንድ ነገር እንድናገር እስካሁን ድረስ ከዛ ድርጅት አልወጣሁም። አንድም ቀን ጋብዞኛል፣ አንድም ቀን። ምክንያቱም አንድ ድል ሰጠኝ፣ ያችን ድል ጠብለቅለቅ አረፋት እና ሰላም ለምትለው ነገር 2 ነገር ነው ያረኩት። ከራሴ ጋር ሰላም ለመፍጠር አንያ ነገር በቃ ንግግሩ ያለታ በጭራሽ አልሆነልኝም፣ ተበላሸብኝ። እንኳንስና መናገር ማንበብም አቃተኝ። እኔ ምን እንደሆነ እንግዲህ ልነግራችሁ አልችልም፣ ሌላ ቀን እንደርስበት ይሆናል። እና አንደኛ እንደዛ ሆኖ ቤት መጣሁና ሚስቴ ምን አልኳት? ገኒ አልኳት፣ በቃ እዚህ እንዲህ አይነት ቦታ ሆኜ በቃ አልሆነልኝም፣ ተበላሸ፣ ተጨማለቀ፣ ወደቀ፣ መሬት ላይ ተንከባለለ እና እንደው ቢያንስ ለ6 ሰዓት ያህል ከራሴ ጋር ውጊያ ጀመርኩ። በቃ አይደለ ራሴን መቆጣት፣ በራሴ ማሰብ፣ ብዙ ነገር ጀመርኩ። ከዛ ከ6 ሰዓት በኋላ ራሴን ይቅር አልኩ። በቃ ከአሁኗ ሰዓት ጀምሮ ጌብን ይቅር ብየዋለሁ፣ ምንም ምክንያት ይሁን ምን ይቅር ብየዋለሁ። እና አንዱ ከራስ ጋር ሰላም መፍጠር ሱማን ግን እነሱን ይቀራል ያን የጀመርኩት ራሴን ይቅርታ ማለት ነው። እና እንደው እኔ ትልቅ ፈላስፋ ነው አሁን ዲያስታንተ እንደው ሞቅ እንዲል እንደው ትልቅ ምናምን ያልክ አውርተሃል። እና በቃ እኔ እማቀው አንደኛ ራሴን ይቅር ማለት እና አምስቴን ብያታለሁ። አንድ ቀን የሆነ ነገር ተባባልና ትንሽ ሁለታችንም ኮረኮረፋል እና አንድ ይቅርታ አድርግልኝ አለች። ገኒ አልኳት፣ ከዛሬ ጀምሮ ድሮም ለሰራሽው አሁንም ለምትሰሪው ወደፊትም ለምትሰሪው ሁሉ ይቅር ብለሽ በቃ ተብለሽታል በቃ አልኳት ማለት ነው። በቃ ምን በቃ ይቅርታ ተመለሰ እና ራሴንም ሌላውንም ይቅር በማለት አንድ ስህተት ተፈጠረ ተብሎ በቃ የዛሬ ዓመት ደሳለኝ እንዲያደረገ የዛሬ ዓመት ገሌ እንዲያደረገ የዛሬ ስንት ዓመት የገሌ መንግስት እንዲያደረገ የሚል ነገር በጭራሽ ደበት ያወጣ ሰው ሁሉ ታታለ እኔ ምታታላለሁ፣ ወደፊትም ታታታለሁ፣ ያለፉትንም ጥፋቶች ይቀርያል፣ ያሁኑንም ብያለሁ፣ ወደፊቱንም ብያለሁ። ይልቁንስ ጥፋት ሲደረግ ከዛ መማረው ምንድነው በሚል ራሴን በቃ ሙሉ ለሙሉ ይቅር ብያለሁ እና ሌሎችንም ደግሞ ይቅር በማለት የሚቀጥል ነው እና እኔ በቃ የሰላም መነሻው መድረሻው እንዶ ከራሴ ብዙ ስለራሴ ከራሴ ጋር ሰላም ካለ ሌላው ባካዲ ሰላም ይኖራል በሚለው ታሪ ስለሆነ እንዲሁ ይቅርታን ራስን ይቅር ከማለት ይጀምራል። ሌላ ነገር ይጨምራል። ሌሎች አድማጮች ተመልካቾች ሌላ ነገሮችን ሊጨምሩ ይችላሉ። እኔ ግን አንድ ነገር ላይ ባተኩር ነጥቡ ወደ ልብ ተሰርስሮ ይገባል በሚል ሳቢ በቃ ራስን ይቅር ከማለት ጀምራል። ሌሎችም ደግሞ ያንስ ያው ሰላም ይኖራቸዋል የሚል ነው። ደሳለኝ እንግዲህ ወደ ነገር ካለ ጠይቀኝ ወይ ጨምርበት አንተ። ያ በጣም ኢምፕሬስ ያደረገኝ ምንድነው አንተ ስትናገር ቀለል አድርገህ ነው እየተናገርክ ያለው። ራስን ይቅር ማለት በተለይ ራስን ይቅር ማለት እኔ አንዳንዴ ራስን ይቅር ከማለት ሰውን ይቅር ማለት የሚቀለሉ ላይ ይመስለኛል። እኔ በበኩሌ አንዳንዴ ራሴን
ሰውን ይቅር ብዬ ግን ራሴን ይቅር ሳልል የቆየሁበትን ጊዜ አውቃለሁና ምን አሜን ምትለን ሌላ ተጨማሪ ነገር ራስን ይቅር ማለት በጣም ብዙ ፈውስ እንደሆነ ስለማውቅ ነው አንዳንዴ ሰውን ይቅር ባንል ከሰው እንሸሻለን መንገድ እንቀይራለን አገር እንቀይራለን እማናገኝበትን ሁኔታዎች እናመቻቻለን ራስን ግን ይቅር ካላልን አብረን እንተኛለን ከራሳችን ጋር አብረን ነን ሁሌ ስንሰራ አለን አብሮ ያሳብ ስንተኛ አለ ወይ ደግሞ እንደ ሃይማኖታችን ስናመልክ እንደ የባህላችንም ባህላዊ ነገር ስናደርግ ለብቻችን ስንሆን ከሰው ጋር ሁሌም አለ ሶ እንዴት ነው የምናሸንፈው እንዴት ነው አቅም እናገኘው ራስን ይቅር ለማለት ምንድነው ተሞክሮ ይሄ ነገር አዳብረ ነው የመጣው ወይስ አሜን የሆነ ነገር በለን ብቻ የሆነ ነገር ማለት እንዳለብህ ሰማኛል እዚህ አካባቢ የሆነ ነገር ልበል ስለ ራስን እንግዲህ ይቅር ስለማለት እኔ እንግዲህ በቃ እንዳልከው ሁላችንም ከራሳችን ጋር ነው ብዙም በቃ አሁን ስለ ራሳችን ብዙ የምናውቀው ነገር አለ ሰዎች የማያውቁት እና ከምንናገረው ጥርት አድርገን ነው የምናወራው ራሳችን ግን በቃ ብዙ ነገር እናውቃለን ስለ ራሳችን እና ያን ያወቀን ብዙ ጉልበታችንን እንደዚህ አይነት አሁን ለምሳሌ ሁላችን ልንገራችሁ እንደው ከ20 ሰዎች ጋር ሆናችሁ ፎቶግራፍ ብትነሱ እና ያንን ፎቶግራፍ ብታዩ መጀመሪያ የምታዩት ማንን ነው ዲያ መጀመሪያ ከ20 ሰው ጋር ፎቶግራፍ ብትነሳ መጀመሪያ የምታዩ ማንን ፎቶግራፍ ነው የራሴን ነው አገኝ የራሴን የኔው ነው የራሴን ነው የምታዩ ይሄ አንድ ነው በቃ ራሳችንን ማይታ እና አንድ እንደው በኦሮምኛ አንድ ተረት አለች አባባል አለች እና ይሄ እንደው በድሮ ኦሮምኛ ሊሆን ይችላል እሷን ልናገር እና በራስ ላይ በቃ ማነጣጠር አንዳንድ ጊዜ በጣም በራሳችን ላይ ጨከን እንድንል ስለሚያረግ ያችን የኦሮምኛውን ቃል አንዴ እንደው ገረፍ ላርጋትና ለለፍ እና አባባሉ ምንድነው የሚለው ነመጃለት ኢንቀልቢቴ ይላል ነመጃለት ይወጥ ኢንቀልቢቴ ይላል ነመሰን ጅቡ እንደንዴታ ምን ማለት ነው አንድ ሰው በጣም ስትወደው ተከበላቴው በጣም ተከበለ ካየኸው የምትጠላበትን ነገር ልታገኝበት ትችላለህ ማለት ነው ለልገምና ኦሮምኛ ኦሮሚፋ አፋን ኦሮሞ ያው አፋዶች በቃ ነመጃለት ኢንቀልቢቴ ይላል ነመጃለት ይወጥ ኢንቀልቢቴ ይላል ጅቡ እንደንዴታ እንደገና የምትወደው ሰው በጣም አተኩረ ካየኸው የምትጠላበትን ነገር ልታይ ትችላለህ ስለዚህ አትኩራት ነው ሁለተኛው ፓርቲ የዛባባል ምንድነው ነመጅቢቱ አሞ ኢንቀልላል ነመጅቢቱ ይወጥ ኢንቀልላል ነመጅቢቱ ሰም ያለችው እንደንዴታ ያ ደግሞ ማለት የምትጠላውን ሰው ተከበለህየው የምትጠላውን ሰው ተከበለ ካየኸው የምትወድበትን ነገር ልታገኝበት ትችላለህ የሚላል እኔ እንደው ፖለቲካ ውስጥ ዘው አታርጉኝና ፕራይም ሚኒስተር አብይ የሚባል ሰው መቼም ታጣቋቀሩ እንደመጣ መቼም ያልተዘፈነ ዘፈን እፍ ያላለ እፍታ የለም እንደው ለመናዘዝ ያህል እኔ ለዶክተር አብይ ያለኝ ፍቅር ያኔም አሁንም አንድ ነው እንደውም አሁን ግሏል እና ብዙ ሰዎችን በማይበት ጊዜ ተከብለው የግሩን ሲያውት መልኩን ሲያውት የገባውን ቃል ምኑን ሲያውት ተከብለው አንዳንድ ሰዎች በቃ የሰውዬ ቀልድ እንዳለው እንትን አደረጉ ማለት እና በቃ የምትወዱትን ሰው ትክ ብላችሁ ካያችሁ የምትጠሉበትን ነገር ልታገኙ ትችላላችሁ የሚለው አሁን ዶክተር አብይንም ተወት እናድርገው ሌላውንም ሰው ተወት እናድርገው እና ራሳችንን በጣም በቅርብ ሁሉ ነገር በመነጽር በልዩ መነጽር በምናይበት ጊዜ ብዙ ጉድፍ እናገኛለን በተለይ ከሌላ ጋር ስናነጻጽር ስለዚህ እኔ አሁን ብዙ ጊዜ ከሰዎች አንዳንዴ የምሰማው ንግግሩን እኮ አንተ ትችልበታለህ አንተ አርጎኔ እኮ ምናምን ሲሉ እሰማለሁ እና ስለዚህ ራሳችንን እንደዛ በልዩ መነጽር ማየት ጉድለታችንን ስናይ ራሳችንን በጣም ዝቅ የማድረግ ራሳችንን በቃ በጣም ኦቨር ክሪቲካል የመሆን በጣም በራሳችንን በጣም የመተቸት ከዛም ራስን ይቅር አለማለት እና በምን መልክ መሰለ ደስታልን የሚወጣው ብዙ ሰዎችን ሳነጋግር እኔ እኮ እንዲህ ነኝ እኔ እኮ ሰነፍ ነኝ እኔ እኮ ይሄን ያልመልክልኝ እኔ እኮ ችሎታ አለኝ ሲሉ እሰማለሁ እንደዛ ሲሉ ያኔ ነው ጠብ የሚጀምረው እንዴ እናንተማ ስለራሳችሁ ስትናገሩ እንዲህ አይነትማ እርግማን አትናገሩ እኔ እርግማን ነው ለምሳሌ እኔ ራሴን በቃ
በቃ እኔ አይወጣልኝም እኔ ይነኝ በቃ የሆነ እኔ ተብሎ የሚነበር ነገር ሁሉ ልክ ኮምፒውተር ላይ ስክሪን ላይ እንደመጻፍ ነው እኔ ብለን አረባም እኔ ታናት ነኝ እኔ አልፈልኝም እኔ ደሃ ነኝ እኔ እኮ ምናምን የምንለው ነገር ሁሉ ያ የምንናገረው አሉታዊ አባባል ሁሉ በራሳችን ላይ በመንፈሳዊ ግመት ነው በስጋም ደግሞ በሳይኮሎጂም በራስ የምንናገረውን ቃል እየተነበይን ነው ስለዚህ ራሳችንን ክሪቲካል ባልሆነ እኔ አሁን ስለ ራሴ እንደው ለመደምደም ያህል እንደኔ መልካም እንደኔ ቆንጆ የሚናገር እንደኔ ጥሩ ልብ ያለው እንደኔ አይነት ሰላማዊ እንደኔ አይነት አፍቃሪ እንደዛ አድርጌ ነው ስለ ራሴ የማምነው ስለ ሰዎችም እና በዛ ሁኔታ የራስን ሰላም ተሞክሮ የአፋን ኦሮሞን ወደካት የአፋን ኦሮማ እኔ እያሰብኩ ነበር እኔ ማለት ሰውን በደንብ ካየነው አይጠፋም ሰው በመሆኑ ብቻ የማይመቸን ነገር እናገኛለን ማለት ነው ከማንም በዚህ አጋጣሚ እንዴት ነው የምትነግረን አሜን አንተን እኔ እንግዲህ በደንብ ቀርቦ እንደሚያውቅ ሰው የሙስሊም ወዳጅ ነህ በጣም የክርስቲያን ወዳጅ ነህ እኔ ይሄ ከኢትዮጵያውያን ጋር ከኤርትራውያን ጋር ከአሜሪካውያን ጋር ነው በጣም እንደው መናገር ይኖርኛል የሆነ ነገር በኢትዮጵያውያን ነገር ላይ ከተሳተፍክ እኩል የሚሆነውን ነገር እዚሁ በምትኖርበት ሀገር ተሳትፎ ታሪክ በብዙ ነገር ይሄኛው ማለት ነው ለዚህ እንትን ያለ ብዙ ጊዜ አሁን እኔን ብታየኝ እኔ ማድረግ ያለብኝ ነገር ነው ማድረግም ማስበው አሁን በዚህ ውስጥ እንኳን ማስበው ለሀገሬ ሰዎች ለቤተሰቤ ለሰፈሬ ምናምን የምጨነቀው አንተ ግን እንደዛ አይደለህምና ትንሽዬ በዛም አካባቢ ብንሰማ ደሳሌ ምን መሰለህ የኔ መስፈርት ምንድነው በቃ አጠገቤ ያለ ሰው በቃ እኔና አንተ አብረን የሆኑ ቦታዎች ሄደን ምግብ በልተናል አይደለም ደሳለኝ የሆነ በተለይ በቃ በጣም አይናችንን ያንጀረገገ ምግብ አለ አይደል እና የኔን ምንድነው በቃ አንድ ማቀው በቃ አጠገቤ ያለ ሰው በጣም ወሳኝ ነው እና ቅድም መቼም ከየት አገኘው ለሚል እኔ አንድ ወቅት ባህር ዳር የሚባል ከተማ ነበር የምኖረው እና የኔ አባት ደግሞ አጥኛለሁ እና በቃ በአካባቢው የሆኑ ዘመቻ ላይ ነበር እና የገበብረት የሚባል ዘመቻ ላይ ነበር እና እሱ ደግሞ በአካባቢ ልጆች የገበብረትን ልጆችን ሲመጣ ሄዶ እያንዳንዳቸውን አንዳንድ ብር ሰጣቸው አንዳንድ ብር ፍቅር አሳያቸው ማለት ነው እና የሚገርማችሁ በጣም በህይወታችን ውስጥ መንፈሳዊ ጋለ ምድራዊ ጋለ እና ለአንዱ ያደረግነው ሌላ ጋም ይተርፋል እኔ በጣም ጎን ያለው ሰው ፍቅር ሳታየው በቃ በአገሬም ላለ ለዘመዴም በቃ የሆነ ሰው ፍቅር ያሳያል የሚላል እና በዛ ታሪክ አባቴ በተማርኩ በቃ እኔ አጠገቤ ላለ ሰው በቃ አጠገቤ ላለ ሰው ፍቅር ማሳየት አለብኝ እኔ እዚህ አጠገቤ ያለው ሰው እየዘጋው ሩቅ አገር ያለው ዘመኔን እየጠራው እንዴት ዋልክ ደህና ዋልክ የምል ከሆነ ትክክለኛ ነው አጠገቤ ያለው ሰው በቃ ሰላም ማለት አለብኝ እና በተለይ በቃ ምናልባት አንድ ቦታ የተወለደ ኢትዮጵያዊ ሌላ አካባቢ ቢሆን ሁሉም ወገኔ ነው እኔ ሁሉም እንደ ወገኔ ነው አንድ ራሻይን ባገኝ አንድ ቻይናዊን ባገኝ አንድ ጣሊያናዊ ባገኝ አንድ ኢትዮጵያዊ ባገኝ ምንም ነገር ባገኝ ሰው ከሆነ እና አጠገቤ ካለ የኔ ፍቅር ሰላምታዬ ለምን ይነሳው በሚል ነው የሚጀምረው
እና በቃ ለሌላውም ደግሞ በቃ የሚገርመው እኮ ይሄ ፍቅር ነገር እንደ መራቅ ነው። መራቃችን አሁን ስንተፋ አልቅም አይደለም ደስተሪ እንደውም በተፍታ መጠን ይተካል። ፍቅርም እንደዛ ነው። በተፍታ መጠን ይተካልሃል እና ፍቅርን የምትፈልግ ሰው ሁሉ ፍቅርን የምትፈልግ ሁሉ ፍቅርን ስትሰጪ ይተካልሻል። እና ፍቅር ራሱ መጥላይ የማረግ ኃይል አለው። በጣም በቃ ፍቅር ማለት ያ እና ያ ስለሆነ ለሁሉም ዓለም የሚዳረስ ፍቅር በውስጥ ያለ ማለት ነው። የራሴን በሞከር ነው የምናገረው። ለኔ መቼም በቃ ደስ አለኝ። በቃ ብዙ ነገር አድርጎልኛል። ስለዚህ ለዓለም ሁሉ የሚተርፍ ፍቅር አለ ባይኔ እና በአሁኑ ጊዜ በተለይ በዚህ ወረርሽኝ መሀል ያለን ሰዎች ሁሉ አንድ ችግር ሰላምን ሌላም ነገር ሁሉ በአንድ ቦታ ብቻ የሚቀመጥ አይደለም። አንድ ቦታ ላይ ሰላም ካለ ለሌላ ቦታ ሁሉ ይተርፋል። አንድ ቦታ ሰላም ከሌለ ለሌላ ሁሉ ይተርፋል። ስለዚህ ዓለማችን በጣም ትንሽ መንደር ነች። ዓለምን እንደውም መንደር ነው የምላት። ዓለም መንደር ነች። አሁን በቴክኖሎጂ እና በመሳሰለው ሁላችንም እያወቅን ነው እና እንደ መንደር ነው ማያት እና የአንድ መንደር ልጆች ነን እና አጠገባችን በአሁኑ ጊዜ እኔ አሁን በዋሽንግተን አካባቢ ነው የምኖረው። አዲስ አበባም ያለሽ፣ ባህር ዳርም ያለሽ፣ ሐዋሳም ያለሽ፣ መቀሌም ያለሽ፣ የትም ቦታ የትም ያለሽ ብትኖሪ በአጠገባችሁ ከዛ አካባቢ አልወጣ የውጭ ሀገር ሰው አለ እና ዓለማችን በቃ ዛሬ ዘመን በቃ አንዱ ሌላው እየተደባለቀን ነው የምንኖረው። ስለዚህ በአጠገባችን ላለ ሰው ፍቅር ባሳየን መጠን በቃ ብዙ ነገር እንማራለን ከዛ ሰው የሚል ነው። እኔ በቃ ብዙ ነገር ከማገኘው ሰው ሁሉ እኔ በየቀኑ እንደተማርኩ በቃ ትምህርት ቤቴ መንገደኛ ሁሉ መንገድ ሁሉ እለቱ ሁሉ ትምህርት ነው፣ ፍቅር ነው እና በቃ ፍቅር ስታሳዩ ሰው ሁሉ ፈገግ ስትሉ ፈገግ የማይለት ልክ ይወኩት እንደው እስቲ እላችሁ ላይ ፈገግ ሌላውም ላይ ፈገግ ሌላ ሁሉ ያቀስ ፈገግታ ብቻ እንደው በውስጣችሁ ቃል እንኳን ቢጠፋ በተለይ በአሁኑ ጊዜ መጨባበጥ የለም ምን ተብሏል? ይኸው ሌላው የሰላምታ አይነት ፈገግታ በቃ ሰውን ስታው በቃ ስትሉ ሌላውም በቃ ይላል ማለት እና እንደው ለማቅለል ያህል ያው ቀላል አድርጎ መናገር ስለሚቀለኝ በቃ በፈገግታ ሊጀምር ይችላል። ለአንድ ሰው ፈገግታ እና ፊትን ከማይቀማታት ፈገግታ መስጠት ደግሞ ፈገግታ እንደኔ አይነት ሰው የለም እና ፈገግ ስል ደግሞ ጤና ሁሉ በቃ አለ አይደለም ለጤናም በጣም ውብ እንደሆነ ነው የሳይንስ ሰዎች የሚናገሩት። ፈገግታ ሊሞክረው ነው። አንዳንድ ጊዜ መስታወት ሲቆምና ፈገግ በቃ በጣም በማለዳ አነሳና መስታወት ሲቆም ምንም ፈገግ በማይባልበት ጊዜ አይኔን እያጨናበቅ ፈገግ እላለሁ። በቃ ቤት ሁሉ ይበራል ደስታሌ። ስለዚህ ያ ምንም አያስከፍልም። ያ እኔ ተሞክሯል ማለት ለአድማጮቼ ነው መናገር ፈልገውና ታስታውስ እንደሆነ ሆቴል በነበርንበት ጊዜ ምግብ ቁርስ ስንበላ አስተናጋጅ አለ፣ እንግዳ አለ። አንተ ትዞር ነበርና ተስተናጋጁንም ሰላም ትላለ፣ ሻይ ያፈላውን ታመሰግናለ፣ ምግብ ያመጣውን ታመሰግናለ። በቃ እኔ ቁጭ ብዬ አይ ነበርና ፈገግ ይላሉ ሰው ሁሉም በቁርስ ላይ ነው። ሁላችንም ቁርሳችንን ነው የምናየው። አንተ ግን በቃ ዞረ ልክ እንደ ተሪኮ እንደተሰጠህ ያ ስራ እንደሆነ ስታደርግ ሰዎቹ ፈገግ ስሉ አይ ነበር። ይሉኝታ እኔ እንደዛ ብፈልግም አልደፍርም ማለት ይሉኝታ የሚባል ነገር አለ። እሱን እንዴት ነው ያሸነፍከው? አንዳንዴ ይሉኝታ በኢትዮጵያ ብቻ የተሰራ ነው ይባላል። እኔ ብቻ ሳይሆን ሌሎቻችንም ጋር እንደዚህ ነገር ሊኖር ስለሚችል እኔ እስቲ ይሉኝታን እንዴት ነው የምናሸንፈው? እንዴት ነው አንተስ ድል ያደረከው? ያን አልፈህ ለሰው ፈገግታ ብቻ አታቆም። ሄደህ ታናግራለህ፣ ሰላም ጤና ይስጥልን ትላለህ፣ ታመሰግናለህ፣ ፊድባክ ትሰጣለህ፣ ታደንቃለህ። በጣም እኔ ሳይ አጠገብህ ሰው ካለ ያ ሰው ይደነቃል፣ ያ ሰው ታውቀዋለህ። በቃ ዘመድ ነው የምትመስሉት፣ ብትተዋወቁ ምናምን ነው የምትመስሉትና ብዙም ኮኔክሽን አለ። እኔ ሳቅ ማታውቀው ሰው ስለመኖሩ እስከምጠራጠር ማለት ነው። በማቅለክ እንዴት ነው ያሸነፍከው? ወይስ ድሮም አልነበረህም ይሉኝታ የሚባል ነገር? የሳለኝ እንዴት አይነት በጣም ይወጣል ጋዜጠኛ የሆንክብኝ ነው እባክህ። እነ ስማ እንጂ ሰው ሁሉ ታውቃለህ ስላልከኝ እነ CNN እነ ፎክስ እነ BBC በቃ
እነዚህ ሁሉ ላናግራቸው በቃ ሪፖርተሩን በቃ ጋዜጠኛ ልትሆን ማለት ነው እና ጥሩ ጥያቄ ለጠየቀው እና ይልንታን አስተታል በነገራችን ላይ ውድ ኢትዮጵያውያን ወገኖቼ ሆይ ይልንታ ስጦታ ይልንታ ለሌላው ማሰብ ነው ስለሆነ እኔ ይልንታን በጣም ኢትዮጵያን ካለን ልዩ ውበታችንን እንዲበቃ ያማረን ያረጋል በቃ ይልንታ እና እሱን በዛ መልካዋለው ይልንታን እንደ መጥፎ ነገር አሁን እንደ በቃ እንደ ኢትዮጵያን በቃ ራስን የመከላከያ ሀብት ነው እንደ ኒው ሲስተም ነው የመለሙይንታ እኔ በጣም ይልንታን በጣም የማደንቀው ነው እሱን መታጠብ የለብንም ባይነኝ አንዱ ነጥብ ያ ሁለተኛው ነጥብ አንድም ሰው እንደኔ መሆን አይችልም እኔ ብቻ ነኝ እኔ ሁላችንም በልዩ መልክ እግዚአብሔር ክርስቶስ አርገ ፈጠረን ስለሆነ የኔና ተፈጥሮና የደስታልን ተፈጥሮ አንድ መሆን አይችልም አሁን ለምሳሌ ውድ ባለቤቴ ምንድነው የምትለው አንዳንድ ጊዜ የሆነ ቦታ ስንሄድ እኔ ሰው ነው በቃ መንገደኛውን ሁሉ መንገድ አንደኛ ዛፉን ጭምር ስለማናገር ምን ትለኛለች በጣውታ መልክ ነው የባንክ አካውንታቸው ስንት ነው ትለኛለች የባንክ አካውንታቸው ቁጥር ስንት ነው ትለኛለች እኔ ምንም ስለማይቀረኝ ብዙ ስለምትጠይቃቸው ማለት ነው በቃ እኔ ምንም አይቀረኝም አንዳንድ ጊዜ የመጣው እንዲህ ከሆናቸው እንዲናቸው ስለባቸው ጊዜው በቃ ይቆየ ምንም አይቀረውም ብላ ባንክ አካውንታቸው ቁጥር ስንት ነው ትለኛለች ያው መጣጣቃ ራይት እና ያ የኔ ባህሪ ነው የኔ ልዩ ስጦታ ነው እና ምን ለማለት ነው ሁላችንም በቃ በራሳችን እንደራሳችን እንደ ኮምፈርታችን እንደሚመቸን ነው ማድረግ ያለብን እንጂ እንደኔ መሆን ላይመች ይችላል እኔ በቃ የተፈጣጠረ ይሄ ነው ለማለት የፈለኩ ምንድነው እንበል እኔ በአንድ ጊዜ አስር ሰው ሁሉ ማናገርና ችሎታ አለኝ አሁን አንድ ቦታ ስንሄድ ሚስቴ ምንድነው የምታደርገው እኔ አስር ሰው ሳናገር እሱ አንድ ሰው ጋር ብቻ ነው የምትቀመጠው እና ከዛ ሰው ጋር ተቀምጣ አንዱ ብላ የምታወራው ነገር ልባቸውን ያቀልጠዋል እና ሁሉም ሰው በራሱ መንገድ ከራሱ ጋር እንግዲህ ከራሳችን ጋር ያሰላሙ ካለ አጠገባችን ቁጭ ካለ ሰው ጋር ሰላም ነገር ካወራን እነሱ የሚበጅ ነገር ካወራን ለናውቃቸው ከመከረን ካደረግናቸው ሰላም ተፈጠረ ነው እና እኔ አስር ታረግ እሱ አንድ ታረገች ደስታኛ ደግሞ በሽወት የሚቆጠሩትን ነው በዚህ በያዝከው ድሮ የፌስቡክ ንጉስ ልህ ነበር አሁን ደግሞ የዩቱብ አባት ለለ ነው እና ሁለቱንም ደስቴት ይዘዋል እና አንተም በቃ የራሴ መድረክ አለ ሁላችንም ስጦታ ስላለ አንዳችን ሌላውን ለመሆን አለመሆን ነው ግን ዋናው ምንድነው ከልብ በቃ የሚገርማችሁ ነገር ቅድም ራስን በቃ ይቅር ማለት ራስን መውደድ ራስን ከፍ ማለት ከነሁን ለማናየ ራስን ጋር ስንሆን ያ ኮንፊደንስ ያ በራስ መተማመን ሳይሆን በራስ ማመን እኔ ሁለት ልዩነት አለ ተሳለ በራስ መተማመን ሌላ እሱ ትሪት ነው በራስ ማመን ግን እኔ እኮ በእግዚአብሔር ፍጡር የተፈጠርኩ እኔ እኮ ኢትዮጵያዊ እኔ እኮ ይታያለኝ እኔ እኮ ለሌላው ማሰብ እኔ እኮ ለሌላው መቆረቆር እኔ እኮ የት ሰው ነኝ እኮ እኔ በቃ በራስ ማመን ማለት በውስጥ ያለውን ኃይል ማመን ማለት ያ በቃ ያለ ሁላችን የተሰጠነው እና እኔ በራሴ አልተማመንም በራሴ እንግዲህ አምናለሁ በቃ እና ለማጠቃለል ያህል ደስታለ አንዳንድ ጊዜ እኔ ሁሉንም ሰው አላናገርም አንዳንድ ጊዜ የሆነ ሰው ጋር እንደሆነ ያለው ቅድም ደስታለን ተናገረ ሊሆን ይችላል ላትናገር ይችላል እኔ ያለው የሥራ ፈጠራ የማህበራዊ ንግድ ልጅዋል ለብዙ ጊዜ ራሴ ነጋዴ ስል ነበር እና ነጋዴ ማለት ራሱ ጥቅም ብቻ ለራሱ ብቻ የሚሰራ ነው እኔ ደግሞ ለትርፍም ጥቅምም እየተገኘ ህብረተሰቡን የሚጠቅም ስራ የመፍጠር ስራ ላይ ያለው እና እዛ ስራ ላይ ሳለው ብዙ የሽርክና ስራ አለ ደሳለኝ ብዙ በሽርካ እየሆነን ነው የምንሰራው እና አንተንም ዳር እያጨው እንደሆነ ታውቃለህ አይደለም ደሳለኝ ታውቃለህ አይደል ደስ ይተናው ስለዚህ እንደዛ ስል ከሁሉም ሰው ጋር አሰረም አንዳንድ ሰዎች ጋር በቃ የማንገጣጠም አለ እንደው አቅጣጫችን ወይም እንትናችን የማይገጥም ነገር አለ ስለዚህ እንደዛ በሚሆንበት ጊዜ ራሴን የመቀበል ነገር ነው ስለዚህ ምን ለማለት ነው የፈለኩት አንዳንድ ሁኔታዎች የማይመቹ ነገሮች ካሉ ያንን ነገር የውስጥ ድምጻችንን ማመን እኔ ተፈላጊ ነው ባይ ለበን አንድ ቦታ ላይ አደጋ ሊኖር ይችላል
ከዛ አደጋ ላይ ልባችን ፈርቶ መሸሽ ማለት አዋቂነት ነው። ስለዚህ እኔ እንደው ዝም ብለን በጨፈን እንደው የሚመቸን ቦታ የማይመቸን ቦታ ምን ማለት ሳይሆን በቃ እነዚህ የውስጣችንን ድምፅ እያደመጥን ከማይመች ቦታ እየራቅን ለእኛ ከማይመች ቦታ እየራቅን የሚመች ቦታ እየሄድን እንድንሄድ ነው እና ጀጅመንት ውሳኔዎችን መወሰን እነዚህ ነገሮች ሁሉ አይጠፉም እና ይህን የምንለው ያንን ነው። ይሄ ቦታው አይደለም። አሁን ምስል አንዳንዴ ትለኛለች ጌት እንዲህ አይነት ቦታ ላይ እንዲህ አይነት ነገር መናገር ቦታው አይደለም ትለኛለች። እሺ አለ እና እንደዚህ ነገሮች ሁሉ ማለት ሰሞኑን ያው ይሄ ወረርሽኝ ስላለ ውጪ ብዙ አንወጣም እና እኔ ሰፈራችን ውስጥ ወክ አደረግ ነበር እና ይሄ ሰፈር ውስጥ ወክ ማድረግ ጥሩ አይደለም። ምክንያቱም ቢሆን እነዚህ ነገሮች እነዚህ ቫይረሶች አየር ላይ ሊንጠለጠሉ ምን ሊሉ ይችላሉ ስትለኝ እኔ ይህንን ነገር ከማረጋገጥ እና አደጋ ላይ ከምጥል ብዬ ቤት ውስጥ ነው ወክ ማድረገው። በቃ በእግሬ እየተሸራሸር በቀን ውስጥ ማግኘት የሚገባኝ እንቅስቃሴ ሁሉ አገኛለሁ ማለት ነው። ስለዚህ ሬንሳን ጥፍ አድርጎ እና ብዙ ቦታ ያርኩበት ደስታ ላይ እዚሁ በዘጋና ጥያቄ ካለ ብንቀጥል ወደ መጨረሻው እየሄድን ነው እና አንተ የራስህ የሆነ አቋም ይኖርሃል፣ የራስህ አመለካከት ይኖርሃል፣ የራስህ እምነት ይኖርሃል አለ ከፖለቲካም በኢትዮጵያ ፖለቲካም ሳይ የኢትዮጵያ ፖለቲካ ለሁለት የተከፈለ ነው። በኔ ምዘና ልትስማማ ላትስማማ ትችላለህ፣ አላውቅም፣ እሱን ትገልጸዋለህ። ብሔር ፖለቲካና የዜግነት ፖለቲካ ነው። አንተ የሁለቱም ፖለቲካ መሪዎች ድርጅቶች ወዳጅ ነህ። በሁለት ጽንፍ እኛ ቆመዋል ብለን የምናስበውን ሰዎች አተችም አሜን ተወዳቸዋለህ። እኔ ስትናገር ስለሰማሁ ነው። ጆርና ተወደዋለህ፣ እስክንድርን ተወደዋለህ፣ ዶክተር ብርሃኑ ነጋ ተወደዋለህ። የተለያየ አቋም ይዘው እንዴት ነው እኩል የሆኑ አሜን እንዴት ነው ያስተናገርከው? ምናልባት ከሰላም ጋር ይገናኛሉ ወይ? አሜን ሰላም ከተሰማህ እንደዚህ አድርገህ እንዴት ነው ያደረከው? እኛስ ማድረግ አለብን ወይ ማለት እስቲ የምንሰማው ነው። በጣም ቆንጆ ጥያቄ ነው። ፖለቲካ ውስጥ ወስደን ዘውድ ታደርገኝ ነው ፖለቲካ አፈራው። ምክንያቱም ፖለቲከኞቹ ወዳጆቼ ናቸው እና በቃ ስለዚህ ሁለት ነገር ልናገር። እኔ አሁን የምኖረው አሜሪካ ነው እና ፕሬዚደንቱ ማን እንደሆነ ታውቃላችሁ? ካን ነበር ፕሬዚደንት ትራምፕ ነው እና ስለሳቸው የተለያየ አመለካከት አለ። የሚወዷቸው አሉ፣ የማይወዷቸው አሉ፣ የሚደግፏቸው አሉ፣ የሚያቃውሟቸው ሰዎች አሉ እና እኔ እንደው ከዚሁ ለመጀመር ሰው ካለበት መጀመር ስላለበት እኔ አሁን ፕሬዚደንት ኦባማ የሚባል ነበር ከ4 ዓመት በፊት እና የኔ ፍልስፍና ምንድነው? ፕሬዚደንት ኦባማ አሜሪካንን ይመራ በነበረ ጊዜ ለፕሬዚደንት ኦባማ እያንዳንዷን ቀን እጸልይ ነበር። ጸሎቴ ምንድነው? እንደው ፈጣሪ ሆይ ለፕሬዚደንታችን ለፕሬዚደንት ኦባማ ማስተዋልን ስጠው፣ ፍቅርን ስጠው። በቃ ሁለቱን ነው የምጸልየው፣ ማስተዋልን ፍቅርን ስጠው ነው የምለው። አሁንም ደግሞ ፕሬዚደንት ትራምፕ ስልጣን ከያዙበት ጊዜ ጀምሮ ለእሳቸው እግዚአብሔር ሆይ እኚህ መሪያችን ናቸው። እሳቸው በቃ ስኬት ከሌላቸው ለእኛው ነው የሚጠፋው። ስለዚህ እግዚአብሔር ሆይ ለእሳቸው ፍቅርህን ጨምርላቸው፣ ማስተዋልን ስጣቸው እና አለኝ። ለሁለቱም በቃ ያው የተለያየ አመለካከት የተለያየ ድጋፍ ሁኔታ ቢኖር ሰብአዊነታቸውን አረሳው እና ለምሳሌ ብዙዎች እኔ የሚመስሉ ሰዎች ፕሬዚደንት ትራምፕን ላይወዱ ይችላሉ። ይሁንና እኔ መጀመሪያ የማየው ፕሬዚደንት ትራምፕ አባት እንደሆኑ፣ ልጅ እንደሆኑ፣ ወንድም እንደሆኑ ነው። መጀመሪያ የማየው በዛ አይን ነው እና በሳቸው ላይ አንድ ክፉ ነገር እንዲደርስ አልፈልግም። ስኬት እንዲኖራቸው ነው የምፈልገው እንደው ከዚሁ ለመጀመሪያ እና ያ ማለት ምርጫዬ የተለየ ነገር ነው። ግን በሰብአዊነታቸው በአገር መሪነታቸው እሳቸው በቃ
በቃ ስራቸው እንዲሳካ በመፈለግ ነው እንትን አመለካከት እና በኢትዮጵያ ውስጥ ልክ አሁን በአሜሪካ ሁለት ፓርቲዎች አሉ። ከሁለቱም ወዳጆች አሉ። ሪፐብሊካን የሚባሉ አሉ፣ ዴሞክራት የሚባሉ አሉ። እና የሚገርማችሁ ነገር ዴሞክራቶች ግድግዳው ልክ አሁን በቃ ቤት ውስጥ ብርሃን አለ ካሉ እንደዛ ጨለማ አለ የሚሉ ናቸው። በፍጹም በአንድ በቃ አንዱ ያለውን ሌላው የሚሽርበት ሁኔታ ነው ያለው። በዚህ አይነት ዓለም ነው እኔ የምኖረው እና እነዚህ ሁለቱ ወገኖች በአንዳንድ ነገር ላይ በጣም ወሳኝ በሆነ የአገሪቱን ህልውና በሚመለከት ነገር ላይ ይስማማሉ። በተረፈ እንግዲህ ሁሌ ሲፋጁ ነው የሚኖሩት እና እንግዲህ ሰላም ማለት የሁለት ተቃራኒ ሀሳቦች አብሮ መኖር ማለት ነው። አገርም ማለት ሁሉም ሰው እንደውም ፕራይም ሚኒስትር አብይ በጣም አስተዋይ መሪ ናቸው። የወጣላቸው አስተዋይ መሪ ናቸው። በጣም በግል ወዳጃለሁ። አመራራቸውንም አደንቃለሁ። ይሄን የምናገረው እንደው እንድታውቁ በጣም እንትን አሉ። ስለዚህ ያ ታውቆ አንድ የተናገሩት ነገር ምንድነው? አንድነት መሆን አንድ መሆን አይደለም የሚሉት አባባል አላቸው። በጣም እና ደሳሌ ቅድም ራስ ስናወራ ትናንትና ማሰበውና ዛሬ ማሰበው የተለያየ ነው። በእኔ ውስጥ እንኳን ሁለት ሀሳብ አለ። ደሳሌው ነግረኸኛል። የዛሬ 2-3 ሳምንት በቃ በራሱ ሱረት ሙግት እንደነበረ ሁለተኛውን ስራዬን ብስራ አልቻለኝ በሁለት በአንተ ልብ ውስጥ ሙግት ተደርጎ መጨረሻ አንዱ ወገን አሸነፈ አይደለ? ደሳለኝን በሚያክል ውብ ወንድማችን ውስጥ ይሄ ነገር ካለ አገርን በሚያክል 110 ሚሊዮን ባለበት የተለያየ አመለካከት እንዳለ የታወቀ ነው። አንድ አመለካከት ሲኖርማ አገርም አይደለንም ሰዎችም አይደለንም። ምንድነው የምንባለው መሰላችሁ? ሮባት ነበር የምንባለው። በነገራችን ላይ የዛሬ ወር ሮባቲክ አፕሊኬሽን የሚባል ክላስ ትሬኒንግ የኔ ካምፓኒ ይሰጣል። ሮባቲክ አመለካከቱ የተለያየ እና ይሄ ደግሞ በጎ ነገር ነው። ጥሩ ነገር የሚወጣው ከዛ እና ዋናው እነዚህን ሀሳቦች ያሸራሽሩ ሰላማዊ በሆነ መንገድ ያሸራሽሩ እንጂ አንዱን ሀሳብ ሌላው አገር እስካለ ድረስ ክርክር አለ። ስለዚህ ያ ስለሆነ በዛ እይታ ነው የማያቸው እና እንደውም ልናስቀር የሚገባን ምንድን ነው? ከአፍ የዘለለ ከክርክር የዘለለ ሌላውን የመጉዳት ሌላውን ሰላም የመስጠት ሌላውን የመግደል ምን የማድረግ እነዚህ ነገሮች እንዲቀሩ እንፈልጋለን። ሰላማዊ በሆነ መልክ ውይይቱ እንዲቀጥል እንፈልጋለን እና የኔ ዓላማ ምን መሰለህ ደሳለኝ? እነዚህ ውይይት እናደርግ በሁለቱ ካምፖች መሀል ውይይት በምናደርግበት ጊዜ በቀነሰ ድምፅ በተከነ መንፈስ እንድናደርግና እየተደራደርን ህዝቡም ደግሞ የመሰለውን እየመረጠ እንድንቀጥል የማድረግ ነው እና ስለ ፖለቲካ ያለኝ ይሄ ነው እና እንደው እዚህ ከምታዳምጡት መሀል የፖለቲካ ወገኖች ካላችሁ የምትደመጡት ድምጻችሁ ቀነስ ሲል የምትደመጡት የእናንተን ወገን አድቫንቴጅ ስትናገሩ ስለሆነ ሌላውን መወረፍ ያን ሀሳብ ከመቃወም አልፋችሁ ያንን ግለሰብ የሚነካ ነገር ቤተሰቡን የሚነካ ነገር ህልውናውን ህይወቱን የሚቀጥፍ ነገር ማድረግ አሸናፊነት አለ። ስለዚህ እዛ ላይ እንድትቆጠቡ በፍቅር አሳስባቸዋለሁ። ስለ ፖለቲከኞች ያለኝ አመለካከት ያ ነው። ለእኔ በእውነቱ ሁለቱም ኢትዮጵያ ውስጥ እንደው አንድ የመሀሉ ገብቼ እስክስታውን ልምታውና በሁለቱ አመለካከት ማለት እኔ ምንም ልዩነት አይታይም። በቃ ምንም ልዩነት አላየሁም። በቃ አንድነት ደግሞ ህብረ ብሔርነት በሚሉ መሀል እኔ በቃ ሁለቱም ኮኤግዚስት የሚያደርጉ ናቸው። ያን ያህል ልዩነት እኔ አላየሁም እና ክርክሩ ግን ጥሩ ነው፣ ይቀጥል እና የምንስማማበትን ነገር አንዳችን ሌላው ነገር ጥሩ ነገር ስናይ እያደነቅን በምንለያይበት ደግሞ መሀል ላይ እያደረግን እንሄድ። ለምሳሌ ዶክተር ብርሃኑ ነጋን አጫቸዋለሁ እንዳረሱን ተስፋ አደርጋለሁ። በቃ ከድሮም ጀምሮ የእሳቸውን አመጣጥ
ያኮ ያንተ ሀገር ልጆች ነን እንደዚህ ሰላማዊ በሆነ መልክ እየተከራከርን እንኑር የሚሉት ሌሎችም ደግሞ የፖለቲካ መሪዎች የሚናገሩት ይመቸኛል እና በቃ እንደዛ ይቀጥል ነው። ደሳለኝ ስለሰጠኝ እድል መቼም ምስጋናዬ በጣም ሞቅ ያለ ነው። መልሼ ላስረክብ። አመሰግናለሁ በጣም በተለይ አንድነት ማለት አንድ መሆን አይደለም ነው። አንተም ብዙ ጊዜ ስታወራ ከመሰማ አንድ ብንሆን ዓለም ሁላ ማታምር ይመስልሃል። ብዙ ጊዜ ያን ፊሊንግ ያለው ልዩነትን እንደ አንድ ገጸ በረከት እንደ አንድ የውበት መገለጫ ዓለም እንዳትሰለቸን ፈጣሪ እንደሰጠን በረከት ነው የምትወስደውና ይሄ እውነት እጅግ ጠቃሚ ነው። ለኔ እንደ ጠቃሚ አድርጌ ወስጃለሁ። አመሰግናለሁ በጣም። እኔም አመሰግናለሁ። ግን ጠቀስ ስላደረክ ስለምትሰጠው ያንተ ካምፓኒ ስለምትሰጠው ስልጠና ትንሽዬ እንደ ማስታወቂያ ሳይሆን ትንሽዬ እንዴት ሰው እንዴት ሊያገኝ ይችላል፣ እንዴት ሊመዘገብ ሊማር ይችላል የሚለውን ነገር ምናልባት የሚፈልጉ ሰዎች ሊኖሩ ስለሚችሉ በጣም ጥሩ። በቃ ምናልባት ደሳለኝ እንትን ላይ ፖስት በምታደርግበት ጊዜ እኔን ኢንፎርሜሽን ልትገልጽ ትችላለህ ዌብሳይቱን እና የኔ ካምፓኒ አይካት ኮንሰልቲንግ ይባላል። ስፔሊንጉን ያው ደሳለኝ ዌብሳይት ላይ ወይም ደግሞ ዩቲዩብ ላይ ፖስት ያደርግ ወይ ደግሞ ፌስቡክ ላይ ፖስት ሲያደርግ ታዩታላችሁ። እና የኔ ካምፓኒ የሰው ኃይል ማጠናከሪያ ስራ ነው የምንሰራው እና አላማችን ስራን መፍጠር ነው። ያም ማለት ምንድነው ለተለያዩ የመንግስት ድርጅቶች ሊሆን ይችላል፣ የግል ኩባንያዎች ሊሆን ይችላል፣ ከንግድ ውጪ የሆነ ስራ የሚሰሩ ድርጅቶች ሊሆን ይችላል። ለእነሱ የተለያየ ስልጠና መስጠት ነው እና ስልጠና በተለያየ ርዕስ ላይ በቴክኖሎጂ ላይ፣ በአመራር ላይ፣ በኮሚኒኬሽን ላይ፣ በሶፍት ስኪልስ ላይ በተለያየ ነገር ላይ ስልጠና እንሰጣለን። በሌላ በኩል ደግሞ የሰው ኃይል እናቀርባለን። ለምሳሌ በኮንትራት የሚሰሩ ሰዎችን ማቅረብ ነው እና ደሳለኝ እንግዲህ አንተንም በዚህ እየጠናው ነው በደንብ አድርገህ አዳምጥ እና እንደዛ የምናደርግ ሲሆን እኔ ለግለሰቦች ያለኝ ምክር ምንድነው እኛ እንደ ትምህርት ቤት አይደለም። ይሁንና እንደው ለምታዳምጡ ሰዎች ኢትዮጵያ ውስጥም ኖራችሁ የዓለም ኖራችሁ አድማጮች መቼም በዓለም ዙሪያ እንደሆኑ አውስትራሊያም ኖራችሁ ካናዳም ኖራችሁ አሜሪካም ኖራችሁ የምናገረው ምንድነው አንድ ነገር አለ። በዛሬው ዘመን በተለያየ ኦንላይን በጣም ብዙ ፕሮግራሞች አሉ። በነፃ እየተማራችሁ ሰርቲፋይድ እየሆናችሁ ሙያችሁን አዳብራችሁ ለዚህ ላለንበት ዓለምና ወደፊት ላለው ዓለም ብቁ የሚያደርጋችሁ የተለያየ የመማሪያ ዕድል አለ እና በቀጥታ የምናገራችሁ ነገር ሌላ ቀን ምናልባት በዛ ነጥብ ላይ የመናገሪያ ዕድል ካለ መናገር ይችላለሁ እና ዋናው ነገር ምንድነው በአሁኑ ጊዜ እኔ አሁን እንደውም ሪሶርስ ልካለሁ። በቃ የነፃ ዩኒቨርሲቲ የነፃ የኦንላይን ትምህርት እነዚህ ነገሮችን በመውሰድ ራስን በመገምገም በቃ በአሁኑ ጊዜ ለስራ ቦታ በዓለም በማንኛውም የዓለም ቦታ ለመሰማራትና ስራ ለመስራት ብቃትን የሚሰጡ ሰርቲፊኬሽኖችን በማግኘት የግድ እኛ ጋር መምጣት የለባችሁ እና ባላችሁበት አካባቢ ኦንላይን ብዙዎቻችሁ በዩቲዩብ ላይ በምናምን ላይ በቃ ብዙዎቻችሁ እንደው ደሳለኝም ብቻ በማየት ላይ ተቀን የምትሉ እንዳላችሁ ሰምቻለሁ እና ደሳለኝን ለአንድ ሰዓት ግን በቃ ሌላውን ጊዜ ራሳችሁ የሚያሻሽል ነገር ኦንላይን ብዙ ትምህርት ስላለ ያን ሊንክ ለደሳለኝ ልካለሁ። ያን እየወሰዳችሁ እየተማራችሁ በተለይ አሁን በዚህ ባለው ወረርሽኝ ቤት መቀመጥ ስላለ ራሳችሁን እያሻሻላችሁ ሰርቲፊኬሽን እየወሰዳችሁ እያገኛችሁ ራሳችሁን ለብቃት አዘጋጁ የሚል ምክር በኔ ካምፓኒና በኔ በኩል አለ እና ለአድማጮች ቢሆን ያ ነገር አለ። የኔን ካምፓኒ አስመልክቶ ባላችሁበት ሀገር ወይ ቴክሳስ ትኖራላችሁ፣ ወይ ካሊፎርኒያ ትኖራላችሁ፣ ወይ አውስትራሊያ ትኖራላችሁ፣ ወይ ኢትዮጵያ ትኖራላችሁ፣ ባላችሁበት የኔን ካምፓኒ በምትሰሩበት ቦታ እንዲቀጠር ማድረግ ትችላላችሁ። ለካምፓኒ ላላችሁበት መስሪያ ቤት ስልጠና መስጠት እንችላለን፣ ማማከር እንችላለን። በዛ አንጻር በተለይ ደሳለኝ በደንብ አዳም ባላችሁበት አካባቢ የኛን ካምፓኒ እግር ብታስገቡ ኮሚሽን እናስብላችኋለን። እንግዲህ ማስታወቂያ ተናገር ባትለኝም ማስታወቂያ መናገሬ ነው። በተለይ እንግሊዝ ያላችሁ ኒውዮርክ ያላችሁ ጓደኞች እንዳሉ አውቃለሁ ደሳለኝ እነሱ በመስሪያ ቤቶች ባሉበት አካባቢ እኛን ሪፈር ማድረግ ይችላሉ። ለእናንተ ግን በቂ ትምህርት በአካባቢያችሁ እንደው ቤታችሁ አጠገብ ካለው ዛት የበለጠ
ቀረበ ነፃ ትምህርት ያንን ነፃ ትምህርት ወስዳችሁ ራሳችሁን አሻሽላችሁ ራሳችሁን ለስራ አዘጋጁ እላለሁ። ደሳለኝ ስለሰጠኝ እድል በጣም ነው የማመሰግነው። መሀል ሜዳ ሁኜ በቃ ክርስቲያን እንዳወርድ አረከኝ። ፍቅርን ለአድማጮቹ ሁሉ እንዲበትን አረከኝ። መቼም እግዚአብሔር ያለም ለመስ አሜን አሜን ሰኔቲንም እግዚአብሔር እንደው ሰላም ያርግልን። አሜን አሜን ከክፉ ነገር ይጠብቃችሁ። አሜን። የመጨረሻ ጥያቄ በዛውም ትሰናበተናልና ወቅቱ የበዓል ወቅት ነው። ኢትዮጵያውያንና ኤርትራውያን ናቸው አሁን እየሰሙን ያሉት። ለነሱም የምትመኘውን መልእክት እንድታስተላልፍ በዛ ላይ ደግሞ የኮሮና ወቅት ላይ ነን እኛም ሀገር እዚህም ሁሉም ሀገር ላይ አንዳንድ ያለመድነው ኑሮ ነው እየኖርን ያለነው። ይሄንን ዘመን ይሄንን ነገር እንዴት መሻገር እንደሚገባን እንዴት ራሳችን ከመጣል እንዴትስ መረዳዳት እንደሚገባን መልካም ምኞትንም ምክርህንም ለግሰብ ተሰናበተን ደስ ይለኛል። ደሳለኝ እንደገና በጣም ነው የማመሰግነው። ግን በእውነት ደሳለኝ በቃ አንተን መጀመሪያ ከተገናኘንበት ጀምሮ እኔና አንተ አልተለያየንም፣ ወደፊትም እንደምንቀጥል አውቃለሁ። ስለዚህ ነው ለአንተ እግዚአብሔር በቃ አንተ ያሰብከውን ነገር ሁሉ እንዲያሳካልህ ጸሎቴ ነው፣ እምነቴ ነው። ጸሎቴና እምነቴ ነው። እሷን እንደው አንተን መርቅ አላልፍም። መሀል ሜዳም ደግሞ ለምለም ብሎ በቃ ሜዳው ሰፋ ብሎ በቃ ብዙ ሰው እንዲያዳምጥ እና በቃ ዩቲዩብም ደግሞ በቃ ላይክ የሚያደርጉ ሰዎች እጅግ በዝተው በቃ ወደ ሚሊዮን የሚሆን በወር እንዲገባ ለደሳለኝ ደግሞ ብዙ ብሩ በዛ ማለት ልነግራቸው አልችልም። እና ባለበት አካባቢ እኔ 10 ቤተሰብ የሚረዳ ሰው ነው። ከ10 ወደ 100 ከ100 ወደ 1000 እና ለአግያ ይሄ አገር ነው። በቃ ደሳለኝ ማለት አገር ነው። እና ለደሳለኝ ምንም ነገር አደረጋችሁ ማለት እኔ በእውነት ለእናንተ በቃ ጥሩ ነገር ነው። እንደዚህ መረዳዳት ጥሩ ነው። እና ይህን ካን ይዘን አንዳንድ ነገር የምንፈልገውን ነገር መናገርም ጥሩ ነው። ስለ ሁለቱ ነገር ልናገር፣ ስለ ፋሲካ ልናገር። አንደኛ እኔ የሀገሬ ሕዝብ በጣም ከማደንቅባቸው ነገሮች የሀገሬ ሕዝብ ሙስሊም ሆኖ ክርስቲያኑን በቃ እንኳን ለፋሲካ ደረሰ የሚል ነው። በቃ ክርስቲያኑን በቃ በጣም የመተሳሰብ ባህላችን በጣም ደስ ይለኛል። ስለዚህ ክርስቲያን ያልሆነ ሁሉ በቃ አለው ከክርስቲያኑ ጎን ሆነው የምንከባበርበት እንደዛ አይነት ባህል ስላለን የመገባበዝ የመተባበር አንዳንድ በሌላ የማሰብ ባህል ስላለን አንዳንዶቹ ያ ባህል ቀንሷል ምን ይላሉ። በቃ እንደዛ ብዙ ሰዎች አታድም። በቃ አሁን የሰው ፍቅር ጦፏል። አሁን እኔ ያንን ነው የማየው። ሩቅ መሆን ያንሰራችሁ በጣም ኢንጸልይ ያደረኩ ነው ኢትዮጵያን ዘማረው ከማየው በህዝቡ ልብ ፍቅር በጣም እየፈነጠቀ ነው። ብዙ የፍቅር ምልክቶች እያየሁ ነኝ። ስለዚህ የፋሲካን ባህል በዚህ መልከት ይሄ ነው። ግን ትልቁ ማስታወቂያ ምንድን ነው ደሳለኝ? ቅድም ለአንተን የሰጠሁት ግብዣ ልክ ፍቅር እንዳልኩ ፍቅር ገደብ የለውም እንደተባለው ነገ እያንዳንዳችሁ የደሳለኝን ሾው የምታዩ ሁሉ መሀል ሜዳን የምታዩ ሁሉ ባላችሁበት ቦታ ቪርቹዋል ላንች ከኔ ጋር እንድትበሉ ተጋብዛችሁ በቃ ለሁላችሁ ምስቴን ነግራታለሁ። በሰፊው ደግሳለች። ሁላችሁም መጣችሁ ከኛ ጋር ታድማቸዋል። ደሳለኝ ከዚህ በላይ ግብዣ አይተህ ሰምተህ ታውቃለህ? አልሰማንም። የመጀመሪያ ነው ላይቭ እንመገባለን ምሳ። ደሳለኝ ይሄን ነገር አትላንታ ላይ እኔና አንተ አብረን ሆነ አንድ አዳራሽ ሁሉ ውስጥ ያለ ሰው ዛሬ ማታ እኔና ደሳለኝ ራት የምንበላበት ቦታ አለ። ሁላችሁም ታድማቸዋል ብዬ ማወጄን ሰምተሃል? ሰምቻለሁ። አዎ ሰምተሃል። እና በቃ ያንን አዳራሽ እንደሞሉና የመጣ ነው በጌት ግብዣ ነው ራስጡን ብለዋል። እና ያንንም ማታ ችለነዋል። ስለዚህ አሁንም ሁላችሁም ተጋብዛቸዋል። እና ሁለተኛ አንደኛው እንግዲህ ስለ ፋሲካ ያው መልካም ፋሲካ ብለናል። ሌላ ምን ነበር የጠየቀኝ ጥያቄ ደሳለኝ? ስላለንበት ወቅት አይሜን ስለ ወረርሽኙ ስለ ወረርሽኙ ነገር ልናገር። ስለ ወረርሽኙ መናገር የምፈልገው ነገር ምንድን ነው? እኔ እንግዲህ በቃ በየአካባቢው ባለፈው ሳምንት ሰላም ከኔ ይጀምራል በሚል ለጤና ባለሙያዎች አሜሪካን አለው ለዋናው የጤና የማህበራዊ ጤና ኃላፊ ለሆኑት ለዶክተር ፋውቺ የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አዳኖም የኢትዮጵያ የጤና ሚኒስትር የሆኑት ዶክተር ሊያ ታደሰ
ለሶስቱና ለጤና ባለሙያዎች በሙሉ አድናቆቴን ከነምክንያቱ ዘርዝሬያለሁ እና አንብቤ ያለው ነው በአካባቢያችሁ ላሉት የጤና ባለሙያዎች እንደዚህም ደግሞ ህብረተሰቡ በሰላም እንዲንቀሳቀስ የሚያደርጉት ሁሉ ባካችሁ በእኔ ስም ጌል ያፈቅራቸዋል ብላችሁ ንገሩልኝ። እናንተም ውደዱልኝ። አንዱ ኃላፊነት ያ ነው። በቃ አንዳንዶቻችን ቤት ሆነን ሌሎች እንደዛ እያደረጉ ነው፣ እንደዛ እናድርግ። ሁለተኛ በቃ በተቻለ መጠን ያው ጥንቃቄውን እያንዳንዳችሁ እያደረጋችሁ እንደሆነ እያየሁ ነኝ። ጤንጠሌ ያልኩ እያየኋችሁ ነኝ። ስለዚህ አሁንም ጥርጥር የለኝም፣ ያን አልናገርም። ግን አንደኛ ወደ ሙያው ልመለስ። ይሄ ጊዜ አሁን ዓለማችን በጠቅላላ ተለውጣለች እና አንድ ምሳሌ ለመናገር ኢትዮጵያ ለምሳሌ ሳይ ነበረ። አሜሪካም ኢትዮጵያም ብዙ ለውጥ አለ፣ ሌላውም ዓለም ብዙ ለውጥ አለ። ለምሳሌ ኢትዮጵያ አንዳንድ ነገሮችን ኦንላይን ለማድረግ አንዳንድ የሚኒስትር ስራዎችን ወደ ኦንላይን ለማየማሩ በጣም ብዙ አመት የሚፈጅ ለውጥ ነበረ። ለውጡ የቴክኖሎጂ ለውጥ ሳይሆን ችግር የሚፈጀው የሰው ተቃውሞ ነው። ሰው ለዛ ዝግጁ አይደለም ይባል ነበር። ግን ይሄ ብዙ ነገሮችን ቶሎ ቶሎ እየለወጠ ነው እና ለምሳሌ እኔ ካምፓኒ ድሮም ቨርቹዋል ኦንላይን ርቀት እናስተምር ነበር። አሁን ደግሞ ያው እየጦፈ ሄደናል እና በዛው መሰረት እኔ የምለው ምንድነው ምንም አይነት ስራ የምትሰሩ ምናልባት ሰው ግንባር ካልተሄደ የማይሰራ ስራ ያላችሁ ሰዎች ሁሉ በዚህ አጋጣሚ ቨርቹዋሊ መሰራት ወደሚችል ስራ ራሳችሁን መቀይሩ እና እንደዛ ራሳችሁን አዘጋጁ። ዓለማችን እየተለወጠች ነው። ከአሁን ጀምሮ ወደ ኋላ አትመለስም። ልክ ከአሁን ጀምሮ ወደፊት ምንም ቦታ እጃችንን አንታጠብ እንደምንታጠበው ሁሉ በቃ ራሳችንን እንደምንተባተብ ሁሉ አመራርም አሰራርም እየተለየ ስለሆነ ራሳችንን ቢዝነስ ያላችሁ ቢዝነሳችሁን፣ ሙያ ያላችሁ ሙያችሁን እና የበለጠ ኦንላይን የበለጠ ቨርቹዋል መስራት የምትችሉበትን ራሳችሁን አዘጋጁ የሚል ምክር ነው ያለኝ እና ከተባበርን ሰዎች ሁሉ ከተባበርን ይሄንን በሽታ ይሄን ወረርሽኝ እናሸንፋለን እና አትፍሩ፣ ተጠንቀቁ። ፍርሃት አንድ ሰው ሽባን የሚያደርገው ያስመለምደዋል እና ፍርሃት አያስፈልግም። ስለዚህ ፍርሃትን ትተን ራሳችንን እያዘጋጀን የሚችለውን እያደረገን እንቀጥል ነው የምለው። ደሳለኝ በጣም ነው የማመሰግነው ስለድሉ እና በቃ ለአልሰሙት ሁሉ እንደማፈቅራቸው ይነገርልኝ እና በዚሁ አጠቃልላለሁ። አመሰግናለሁ ዶክተር ጌብ ስለሰጠን